ሰላም እንዴት ናችሁ? ደህና ናችሁ ወይ? እስቲ አንድ ቀን ተቀባብተን ብናወራ ምን ይለናል ጋይስ? እና ዛሬ በአዲስ ወሬ መጥቻለሁ። ይሄን ቪዲዮ ላይክ እያደረጋችሁ ጀምሩ። ቻናሌን ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ዛሬ የመጣሁበት ወሬ ምን መሰላችሁ? ስለነ ማሜ ቀውላላው ነው ጋይስ። አዎ ማሜ ቀውላላውን ያው ሁላችሁም እንደምታውቁት ከዚህ በፊት የሴት ወይዘሮን አስረግዞ ጥሎ ሄዶ ቡርቴ ጋር ሆነው ቡርቴን መርጦ ሄዶ ማለት ነው። ከቡርቴ ጋር ሆነው የሴት ወይዘሮን በመልኳ በምኗ ሊያሸማቅቋት ቶርቸር ሲያደርጓት ነበር ጋይስ። አዎ አንቺ ቦርኮ፣ አንቺ ቀፈታ ምናምን ጠግበሽኝ በቅፈሽኝ ነው ጥሌሽ የመጣሁት ጠግቤሽ የሚነካሽ የለም ምናምን ሲላት ነበር ማለት ነው። ያው እንደምታውቁት የሴት ወይዘሮ ግን ጀግና ሴት ናት። ከፈስም አልቆጠረቻቸው ከጥፍሯ ቆሻሻ አልቆጠሩ እንኳን እነሱ ባላት ደካማ ጎን በቃ በተፈጥሯ ምናምን ያሸማቅቋን ነበር የሞከሩት። ግን እሷ ከፈስም አልቆጠረቻቸው። ወንበሯ ላይ ሸከርከርከር እያለች እንደዚህ በሪያል እንዲህ እያራገበች እኔ ሰው ምን ደስ ይለኛል መሰላችሁ ጋይዝ? ባለው ነገር ኮንፊደንስ ያለው ሰው። አሁን እሷ መልክም ባይኖራት ምንም ባይኖራት ባላት ነገር በኮንፊደንስ ተወጣችሁ። አያችሁ? ባላት ነገር በቃ ቅብርር ብላ በሙሉ ኮንፊደንስ ማለት ነው ጋይዝ። ብዙ ሰዎች አሁን የቤታችነት ስሜት ያለባቸው ሰዎች በተለይ ሁሉም ሰው እንደነሱ የቤታችነት ስሜት ውስጥ የሚኖር እየመሰላቸው የሰውን ደካማ ጎን አይተው ይናገራሉ። ግን ኮንፊደንስ ያለው ሰው ግን አይሰማቸውም እንደዚህ ጋይዝ። እና እነሱ በቃ ባላት ነገር ማስጠልይ አንቺ ቦርኮ ምናምን መጀመሪያ ቀፈትሽን አስተካክይ ምናምን ሲሏት ነበር። እሷ ግን ከምንም አልቆጠረቻቸው። እንዲህ እያለች ነው የመጣችባቸው። እና የሴት ወይዘሮ ጀግና ሴት ናት። አሁን እላችኋለሁ የቡርቴና የማሜን ፍቅር አርቆ ተጣሉ ጋይስ። ተለያዩ። አዎ ቡርቴ መጀመሪያ ማሜ ቀውላለው እንደምታውቁት ኮርማ ነው ጋይስ። ብር ይከፈለዋል፣ ይሸጉራል። በቃ ይሄሮ ስራው ሌላ ስራ የለው። እሱ የሴት ወይዘሮ ራሷ ናት የተናገረችው። ብር ሰጠዋለሁ፣ አበላዋለሁ፣ ደፍረዋለሁ፣ ሌላ ስራ የለውም ማለት እና ለምንድን ነው የምከፍለው እንትን ካላላ በለው ካላረገኝ ለምንድን ነው የምከፍለው አለችው። ወላሂ በይ በልቶ እንግዲህ ተደፈረ። ምን አባቱ ያረጋ ነው እንዴ? በላ ምን አባቱ ያረጋ? ማሚ እኮ ስራው ይሄ ነበረ። ይበላል ይደፈራል። እንዴ በሬ የገዛሁት እንግዲህ ያለ ምንድን ነው ታላረገም ማሚ ቀውላላው ሆዬ ቡርቴ ጋ ደግሞ የሄደው ለካ እንደ ሴት ወይዘሮ እየከፈለች የምትሸጎር መስሎት ነበር መሰል። ከዛ ቡርቴ ደግሞ ብር የላትም፣ ዲያቦ ብቻ ነው የምትሰጠው። ቢያያት ዲያቦ ብቻ ነው የምትሰጠው፣ ብር የላትም። ከዛ ቲክቶክ ላይ መጥቶ የቤት ኪራይ ክፈሉልኝ፣ ምን አርጉኝ፣ እንዲህ አዋጡልኝ ምናምን እያለ ጎፈንድሚ ከፈተ ምናምን። አልተሳካም። በቃ ሁሉም ሰው ላንተ ለጎረምሳ አንረዳም። የሴት ወይዘሮ ራሷ እኔ እንኳን እርጉዟ መዲያም ቤት እየሰራሁ ነው። እንዴት እሷ አርግዙ ነው ወልዱ ነው ኢጃዛ ቤት ቁጭ ብሎ የቤት ኪራይ መቀበሉት ምናምን አለች። ከዛ ደግሞ ደውሎ ለምን አባሽ ሰው እንዳይረዳኝ ታረጊያለሽ ምናምን ብሎ ሰደባት። ያንንም ወጣ ተናገረች። እኔ ሰው እንዳይረዳኝ ያረግሽኝ እያለ እየተሳደበ ነው። እኔ ምን አገባኝ እናንተ እርዱ ተፈለጋችሁ ምናምን ብላ ተናገረች የሴት ወይዘሮ ማለት ነው። አልሙሂም የማሜ ቀውላላው እርዳታ በዛም ቢል በዚህም አልተገኘም። ምክንያቱም ማንም አይሰጥም ጋይዝ ለጣብዴል ጎረምሳ። ገጠር ሄጅ አልሰራም የቤት ኪራይ እየከፈላችሁልኝ ቡርቴ ጋር ሸሸ ገዲያም ይልበል ቢል ማንም አይሰጥ። ከዛ እንዲው ለቀን ደግሞ የሆነ በቃ የሚያሳዝን ምናምን ቪዲዮ መፖስት ጀመረ ማለት ነው። በቃ ሰው እንዲያዝንለት ብሎ ኮሜንት በሙሉ ስድብ፣ ታነቅ ብሮ ታነቅ ኮሜንት በሙሉ ማለት። እንዲሁም አንዷ ምን አለች? ይሄን ልጅ አሳስሩልን አለች። አንዷ እንደውም ነጃትን ክስ ተመስርቶባታል በኢትዮጵያ ኤምባሲ እየተባለ ነውና እባክህ በነካጅህ ሙቤ በነካጅህ እንማም የሚባለውንም ልጅ ክሳስልን አለች። አንዷ እንደውም ቪዲዮ ሰርታ ከዛ ቢያዩ አልሆን ያለው ጊዜ አሁን ማሜ ቀውላላው ወደ ሴት ወይዘሮ ተመለሰ ጋይዛው። የሴት ወይዘሮ ደግሞ ብልጥ ሆናለች። አሁን እንኳን የምትቀመስ አይመስለኝም። አሁን ወደዛው ሊመለስ ግን አልተመለሰም። የሴት ወይዘሮም አልተቀበለችው። ግን ወደዛ ለመመለስ ብሎ ቡርቴን እየተሳደበ የሴት ወይዘሮን የልጅ እናት የኔ ቆንጆ የልጅነቴ የምናምን እያለ ብታዩ አልኳችሁ። ቀን ሙሉ አልኳችሁ ሲያዝላት ይውላል። በእንትን በሙዚቃ አልኳችሁ ሲዘፍንላት ሲያዜምላት በቃ ልነጠፍልሽ ልለጠፍልሽ እያላት ነው አሁን ማለት ነው።
እና ቪዲዮውን ላሰማችሁ ማጋይ ኒካ እንደሌለው ሶስቱን ኒካ እንደጨረሰና ከሷ ጋር መመላለስ እንደማይችሉ ለኔ የነገ ተይ እንጂ እባክሽ። ሰላም ለዝቻ ጁዛ እስኪያደርሱላት ኒካ እንደሌለው ማለት ነው። አንቺ ብለሽ ነው አንቺ ደንቆሮ። እኔ ላለመመለስ በጣም ጥሬ ነበር። ሲጀመር እኔ ስምሽን አላነሳሁም ነበር። እንዲህ አርጋኝ ውሽማ ይዘኝ ማን ነው አንቺ ውሽማ አርጎ የሚይዝሽ? ፔሬዲሽን የጨረሻ ጁዛ መሆንሽን ረሳሽው መሰለኝ። እኔ እንዲህ አይነት ወሬ ብያለሁ። አሁን ሲጀመር የሚይዝሽ ስለሌለ አጁዛ ፔሬዲሽን የጨረሽ መሆኑን ቡርቴን ደግሞ ማለት ነው አላወቅሽም መሰለኝ። ካንቺ ወዲያ ዲቃላ ቀፍቃፊ አይደለም ልጁ ዲቃላ እንዳይባል ትላለኝ ነው። ፔሬዲሽን የጨረሽ ካንቺ ወዲያ ዲቃላ ቀፍቃፊ ያለው ማለት ነው። አንተ እኮ መርጣሃት ፈልጋሃት አይደል የመጣው? ካንቺ ዲቃላ ነሽ። መርጣሃት አልነበረ እንዴ የመጣው? ዝም ብለሽ ትለፈልፊያለሽ። እኛኛ ፔሬዷን የጨረሰች ናት ብለሽ መች ተቀመጭ እንዳልቀጥል መቼ ተውካት? መርጣሃት ፈልጋሃት ነበር የመጣው። ችግሩ ብር አትከፍልም። አዎ ዳቦ ብቻ ነው ያላት። ዳቦ ሰጣችሁ። የሴትነቷን እሷ ያለባትን ግዴታ ሰጣችሁ። ከዛ ብር ስለሌላት አሁን እንደገና ደግሞ ሄደህ እንደዚህ ነሽ እንደዛ ነሽ ነው የፈታት እና መመላለስ አይችሉም ማለት። እኔ የምለው 3 ጊዜ ከፈታት ረጃቶ ለካ ደግሞ አግብታ መፍታት አለበት መሰለ ረጃቶ ለመባል። እሷ አግብቶ ፈታ አይደል? ለነገሩ ቡርቴ ጋር መች ተጋቡ አልተጋቡም እኮ ጋይስ፣ ውሽማ ናቸው ጋይስ። ቡርቴ እኮ ባላላት ፍየል ጥበቃ ሄዶ ነው እንጂ ባለፈ ከሶ ነበር። እንደውም ፍየል ጥበቃ ገጠር ሄድኩላት ጊዜ ማሚን አመጣች ብሎ መጥቶ ነበረ። ያው ድምጹን የሚሰማው አጥቶ ነው ጋይስ፣ ፌመስ ስላልሆነ ማለት ነው። አጀባ ሆየ እና እኔ ጥያቄ ማምዬ መርጣሃት አልነበር? ወዲሃት መርጣሃት አልነበር? እንደ መጣው የሴቶች በላይ ናት የኔ ቆንጆ ናት ምናምን ስትላት አልነበር? ማንንም አይነካሽም ፔሬድ የጨረሽ መሆንሽ ረሳሽ አጁዛ ነሽ ምናምን የምትለው እዚቹ አጁዛ ዋጋ ነበር መተህ የተለጠፍከው። ችግሩ ብር የላትም። አንተ ብር እየከፈለች እንትን የምትባል ነው የምትፈልገው። ብር አትከፍልህም። ያው የላትም አትከፍልህም። ምክንያቱም ለራሷም የላት። ከዛ ሆነ የደሞ በጣም ያሳቀኝ ደግሞ የሴቶች ዞሮ መልስ ነው ጋይዝ። የሴቶች ዞሮ እኔ በጣም ነው የሴቶች ዞሮ የምትመቸኝ ጋይዝ። በነገራችን ላይ ቡርቴ መልክ ብቻ ናት እንጂ ንግግር እንኳን አትችልም ጋይዝ። በቃ ቡልሃ ናት። መልክ ብቻ ቆንጅዬ ናት። ከዛ ውጪ ንግግር ምንም ሐረካትም አትችልም ጋይዝ እንዳያችኋል። እና የሴቶች ዞሮ ምን አለቻት? የጎረቤቱን ፊትና የሰው ባል ነፍቶ ሲጨርስ ወደ ቤቱ ነው እስከሆነ ድረስ ለጠጠሽ። በቃ ተወሽ። ስለዚህ ምንድነው አሁን ኒካ ያላቸው 3 ጊዜ ፈቷታል፣ 4 ጊዜ የምትዩ አርፈሽ አትቀመጭም ወይ አለቻት። እውነቷን ነው የሴቶች ዞሮ እውነቷን ነው። አዎ እስከሆነ ድረስ ነፋሽ፣ በቃ ይበቃል። ከዚህ በኋላ አልነፋም ካለ መብቱ ነው መብቱ ነው የኔ እናት። ደግሞ አሁን የሴቶች ዞሮ ደግሞ እንዳትሸወጅ ማሪ። ማሜ ደግሞ ሌላ የምትከፍለው ታገኘ ጥሎሽ ነው የሚሄደው ማሪ። ማሜ ማለት እየተከፈለው የሚዞር ኮርማ ነው የኔ እናት። ስለዚህ እንዳትሸወጂው። ሁለተኛ ብርሽ እንዳትከፍሊ። ከነፋ በነፃ ይንፋ፣ ካልነፋ የራስ ጉዳይ ቢው። አዎ የሴቶች ዞሮ ማናት ጣጣም የላት። በጣም ነው የምታስቀኝ። እኔ ይሄን አለጣ እንጂ ምን አገባኝ። ማሜ ሄደ ማሜ መጣ ትላጃለች እንደዚህ። 4 ፍቃድ ይችላል ያልሽው ማለት ነው። እንኳን ለ4 አንድ ማስተዳደር የማይችል ኮይሶ ተወልቶ ሲበላ የነበረ ሰውዬ 70 ብር እንኳን ሚሽዋር የሚከፍለው አቶ ልብሱን ለማስወሰድ እኔን ከፈይልኝ ያለ ጎበዝ ነው ዛሬ። ይኸው ሀቢቢ ይሄን አለቃ ወንዲ ሁላ በቅንጭላት ተተከለ። ሌላ ደግሞ የሆነ ኩርሲ ነበራት ገባ ኩርሲቶች ተፈቃለ ምናው እሷ ተፈገፈዋለች። ያን ኩርሲ እንደዚህ ገፋ እያረገች ይሄ የተሰበረው ጋርጅኝ ማን ያደርባባ ኩርሲ በርቀራው እንደውኛ ይሄ የድሮ ነው የተሰበረ ነው። ማሜ መሽዋሩ ለካለ ቡርቴ ውሰድላት በሉት። እኔ አዲስ ገልጫለሁና ይሄን አሮጌው መሽዋር ልካችሁ ውሰድ። ያተገናኘነው መቼም የቆላለው ባይጃት በለኔ እናት ይሄን አሮጌውን ለቡርቴ ውሰድላት። ለአሮጊት መሽዋር ልካችሁ ውሰድላት በሉት አለች።
ኮንፊደንስ ካላችሁ እዚህ ምድር ላይ የምታጡት ነገር የለም። በነገራችን ላይ ጋይዝ ማንም ሄደ ማንም መጣ ማንም ምን አላችሁ ምንም አይደንቃችሁም ማለት ነው። ሰው ብዙ ኮንፊደንስ አልባ ሰዎች የሆነ ደካማ ጎናችሁን ምናምን ጠብቀው ሊወጓችሁ ይችላሉ። ግን ኮንፊደንስ ካላችሁ አትወጉም፣ አትደሙም ጋይዝ አትደሙም። እና በጣም ነው የተመቸችኝ የሴቶች ዘር ደግሞ አንድ ቀን ምን አለችው እኔ ሊያስታርቋቸው ምናምን ማለት ነው እነ ሸህማን ነው የሚባሉት ቲክቶክ ላይ ያሉት ሸህ ሙሄ ነው ምናምን እነሱ ደግሞ ሊያስታርቁ ሽምግልና ተሰብስበው ማለት ነው። የሴቶች ዘሩ መጀመሪያ አለቻቸው እኔ ጋር መታረቅ ከፈለገ ኪሱን በቅማልና በሶፍት ሳይሆን በብር ሞልቶ ይምጣ። ይሁዲና ወጥቶ ሰርቶ ይምጣ። አዎ ኪሱን በብር ይሙላ። በቅማል ሞልቶ አልፈልግም ማለች። ቅማል የሞላው ኪስ ይሰጥ እና አሁን እላችኋለሁ ቡርትዬ ትናንትና ሴቶች ዘሮ ቀመተሽ እንደዛ ይጂ ቃፋትሽን አስሞልቶሽ ጥሎሽ መጣ ማንም አይነካሽ ምናምን ስትያት አሁን አንቺም ተራው ደረሰሽ። የኔ እናት ተራው ደረሰሽ። አዎ ተራው ደረሰሽ። እንዲህ ነው ማለት እንዲህ ነው። አንዴ እንዲህ ነው። አረ ሁሌም እንዲህ ነው። በሰፈሩ ቁና መሰፈር ስለማይቀር የኔ እናት አሁን እንግዲህ ካላችሁ 4 ጊዜ ፈታት 5 ጊዜ ከምትይ ዝም ብለሽ እናቴ እንደ ሴቶች ዘሮ ማለት ነው። አዎ እንደ ሴቶች ዘሮ ኮራ ቀብረር ብለሽ ሂዲ እባክህ እግር ብላ በይው ማርያም ይሄን ብላ እግር ብላ ነው ማለት ያለብሽ እንጂ እንደዚህ ተተንጨረጨርሽማ ማርያም ምን ዋጋ አለው? ራስሽን ነው የምትጎጁ። እግር ብላ ለምን ድርጋትልም ምን አገባኝ ምናምን በይው እንጂ እንደዚህ ሆነሽማ አዘልቂው። ልክ እንደ ሴቶች ዘሮ ቀብረር በይበት። ከዛ በኋላ ወይ ተመልሶ ይመጣል ነገሩ መጥቶ የማይጠቅምሽ እና እላችኋለሁ። የዛሬው ቪዲዮ ይሄን ይመስላል። በጣም ነው የምታስቁኝ የማሜ ሚስቶች። እንግዲህ እናቴ አሁን ቡርትዬ ትናንትና ተራው ደርሶሽ ትናንትና ያንቺ እጣ ሆኖ እንደዛ ፋቸቸስ ብለሽ የሴቶች ዘሮች ፎርፎር ስታረጊ ነበር። አሁን ተራው ደርሶሽ አላንቺም እንግዲህ በይ ሞክረው እናቴ የሴቶች ዘሮች አለችውን አንቺም ቻይልሽ ያለው የኔ ቆንጆ